ሰላም ጤና ይስጥልኝ የተከበራችሁ አባቶቻችን እናቶቻችን እህቶቻችንና ወንድሞቻችን እንግዲህ ይሄ የእማማ ዝናሽ የበጎ አድራጎት ድርጅት የበጎ አድራጎት እንቅስቃሴ ነው። የእማማ ዝናሽ የበጎ አድራጎት ድርጅት 3 ስራዎችን ይሰራል። አንደኛ ነዳያንን ይመግባል፣ እንደዚሁም ደግሞ ለአቅመ ደካሞች ቤት ያድሳል፣ እንደዚሁም ደግሞ የንጽህና ችግር ያለባችሁ ሰዎች የእናንተ የሰጣችሁን ልብስ እንሰጣለን ገላቸውን አጥበን ማለት ነው። ስለዚህ እናንተ በምትችሉት አቅም እንድታግዙን በሕያው እግዚአብሔር ስም አደራ እንላለን። ስልክ ቁጥሮቻችንም 0949465946 0961555557 እንደዚሁም ደግሞ በ0961555556 ቴሌግራም፣ ዋትስአፕ፣ ቫይበር እየደወላችሁ መልእክት እያስቀመጣችሁ ከአንድ ብር ጀምራችሁ ማገዝ የምትችሉትን ነገር ማገዝ ትችላላችሁ። በማቴሪያልም ደግሞ እንደዚሁ አልባሳትና የንጽህና ቁሳቁሶችን ለቤት ማሰሪያ ከሚስማር ጀምራችሁ እስከ ቆርቆሮ ሌላም መስጠት ትችላላችሁ። ለምታደርጉልን ነገር በሙሉ በሕያው እግዚአብሔር ስም ምስጋናችን እናቀርባለን። በየቤታችሁ ሰላማችሁ ይብዛልን። የገመትኩት ወጣቶች ነው። አንድ ኤልያስ መልካም የሚባል ሰው የምታውቁ፣ 2 በሚቀጥለው የሚገቡት ሰዎች ናቸው በብዛት ሊያውቁት የሚችሉት። ምክንያቱም ወደ 90ዎቹ ላይ ያሉ ሙዚቃዎችን እንግዲህ ሊሰሙ የሚችሉ እነዛ ሰዎች ናቸው፣ ወጣቶች ናቸው ብዬ ገምታለሁ። እና እዚህ ጋር ግን ከዓይነ ስውሮች ውስጥ 1-2 ሰው አይቻለሁ። የምታውቁት እርግጠኛ ነኝ። በምንድን ነው እስቲ ንገሩኝ። አቀናባሪ ነው አይደል? የሙዚቃ አቀናባሪ ነው አይደል? ወንድማችን ኤልያስ መልካ በስጋ የለም። ከሙዚቃ አቀናባሪነቱ በተጓዳኝ ደግ ስራዎቹ በጣም ይታወቃሉ። የሚቀርቡት የሙያ ባልደረቦቹም የሚናገሩለት ነው። እንደውም አንድ መጽሐፍ አለ እኔ ለማንበብ የቤት ስራውን ወስጃለሁ። የከተማው መናኝ የሚል በወንድማችን በኤልያስ መልካ ዙሪያ የተጻፈ መጽሐፍ አለ እና አሁን እዚህ ጋር የምታዩቸው እህትና ወንድሞች በአካል አግኝተውት አያውቁም። አብዛኞቹ እንደሰማሁት ከሆነ ከአንድ ሰው በስተቀር ማለት ነው። የሚያውቁት በምኑ ነው? በበጎ ስራው ነው። እኛውን የቤት ሰራተኛ ቀጥረን ወይ ጭልፋ ከሰበረች ወይ ሲኒ ከሰበረች ምክንያት ቆጥረን ገንዘብ እንከለክላለን አይደለ? እሱ ግን ሰራተኛውን ገንዘብ አጠራቅሞ ቤት እንደገዛላት ሰምተናል። እግዚአብሔር ነፍሱን ይማረ። በእውነት ነፍሱን ይማረ። ደግሞ በጭብጨባና እግዚአብሔርን አመስግኑለት። እውነት ሊመሰገን የሚገባ እንደዚህ አይነት ሰው ነፍስ ይማር ብቻ ሳይሆን ደግ ስራ የሚሰሩ ሰዎች ምስጋናም ያስፈልጋቸዋል። ግልጽ ነው አይደለ? ደግ ስራ በራቃት ምድር ላይ ለሰራተኛው በእንደዚህ አይነት መልኩ አሁን ሌሎችም የሙያ አጋሮቹ ሲናገሩ እንደሰማው እሱ ቤት ለስራ የመጡ ሰዎች ምግብ ሳይበሉ ምግብ ሳያበላ አያሰራቸው። ብሉ አብረን እንብላ ብሎ ብዙ ደግ ስራዎችን የሰራ ሰው ነውና አሁንም እግዚአብሔር አምላክ ነፍሱን ይማርልን። ለ6ኛ ዓመት መታሰቢያ እዚህ ጋር የምትመለከቷቸው የኤልያስ መልካ አድናቂዎች፣ አክባሪዎች፣ አድናቂ የሚለው እንኳን ያርቃል ትንሽ አክባሪዎች የሚለው ምክንያቱም ይኸው ማክበራቸውን በተግባር አሳይቷል። የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ ልብስም እያሰባሰቡልን ነው። ከእንደገና ቀኑ ሙሉ ትናንትና ዛሬም ጨምሮ ማለት ነው ምግብ ሲሰሩ ከርመው ምግቡን ይዘው መጥተው ይኸው ሊመግቡ ተዘጋጅተዋል። በእማማ ዝናሽ የበጎ አድራጎት ድርጅት ማለት ነው። ሌላም ጊዜ ብዙ የበጎ አድራጎት ድርጅቶች ሄደዋል፣ የተራበ አብልተዋል፣ የተጠማ ጠጥተዋል። ልደቱንም ከህሙማን ሕፃናት ጋር ሂደው አሳልፈዋል። በደንብ አድርጋችሁ አመስግኑልን። ዛሬ ደግሞ እማማ ዝናሽ በጎ አድራጎት ድርጅት መጥተውልናል። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። የኤልያስ መልካ ልጆች፣ አድናቂዎች፣ አክባሪዎች አሁን ወደ ምገባው ነው የምንሄደው። እንግዲህ ምገባውን እየተመገባችሁ አስተያየታችሁ እንደተለመደው እሺ፣ ምንም ሳትፈሩ ሳትሰቀቁ ይሄ ያነሰው ይሄ በዛ ይሄ ደግሞ ጥሩ ነው እያላችሁ ተመግባችሁ ትሄዳላችሁ። በውስጣችሁ ደግሞ ጸሎት አድርጉ። አሁን ደግሞ ዝናቡን አለፍ ነው ምን መጣ ፀሐይ ምች እንዳይመታችሁ ጸሎት አድርጉ። ከድንኳኑ ደግሞ ወደ አዳራሽ እንድንገባ ድንኳኑ ቀላል ነው፣ ነገ ከነገ ወዲያ ይመጣል። ቦታ የቦታ የሚሰጡትን ሰዎች ልብ እንዲያራራ እግዚአብሔር እናንተ ጸሎት አድርጎ እሺ
ነው።